የዕለቱ ዓለም የቤቲ ልዩ ዘገባ ቀን የካቲት 18 ቀን 2018 ዓመት። ሰላም አድማጮቻችን እንደምን አላችሁ? እኔ ቤቲ ነኝ። ዛሬ በፖድካስታችን ሁለት ትልልቅ ርዕሶችን ይዘንላችሁ ቀርበናል። በኢትዮጵያ የፈጠራ ሥራዎች ላይ የተከፈተው አዲስ ምዕራፍና በዓለም አቀፍ የገንዘብ ገበያ ላይ የታዩት የካቲት ወር ለውጦች። 1. የኢትዮጵያ ስታርታፕ አብዮት ኢትዮጵያስ ስታርታፕ ቡም። መጀመሪያ ወደ ሀገር ቤት እንጀምር። የኢትዮጵያ ስታርታፕ ዘርፍ አሁን በይፋ የታወቀበትና ሕጋዊ ማዕቀፍ ያገኘበት ወቅት ላይ እንገኛለን። በቅርቡ በጸደቀው የስታርታፕ አዋጅ መሠረት ወጣት ሥራ ፈጣሪዎች አሁን ብዙ ማበረታቻዎች እየቀረቡላቸውናል። የታክስ እፎይታ፣ ስታርታፖች ለ5 ዓመታት ከድርጅት የገቢ ግብር ኮርፖሬት ታክስ ነፃ ሆነዋል። የካፒታል ዕቃዎች፣ ቴክኖሎጂ ነክ የሆኑ ዕቃዎችን ያለ ቀረጥ ዲዩቲ ፍሪ ወደ ሀገር ውስጥ የማስገባት መብት ተሰጥቷቸዋል። የውጭ ምንዛሬ፣ ላኪ ስታርታፖች የሚያገኙትን የውጭ ምንዛሬ በሙሉ 100% መያዝ እንደሚችሉ መወሰኑ ለዘርፉ ትልቅ አቅም ነው። ይህ ለውጥ ኢትዮጵያ በምስራቅ አፍሪካ የቴክኖሎጂ ማዕከል እንድትሆን ትልቅ በር ይከፍታል ተብሎ ይጠበቃል። 2. የዓለም የገንዘብ ገበያ ግሎባል ፋይናንሻል ማርኬት። አሁን ደግሞ ወደ ዓለም አቀፍ የገንዘብ ገበያ እንለፍ። የካቲት 2018 ዓመት ለኢንቨስተሮች አስገራሚ ወር ሆኖ አልፏል። የአክሲዮን ገበያ ስቶክ ማርኬት በአሜሪካ የኤስ&ፒ 500 እና የናስዳክ ገበያዎች በኤአይ ቴክኖሎጂ ተጽዕኖ ከፍተኛ እድገት እያሳዩናል። የወልድ መጠን የዓለም ማዕከላዊ ባንኮች የወልድ መጠንን በመቀነስ ረገድ ጥንቃቄ እያደረጉ ቢሆኑም የኢኮኖሚ እድገቱ ግን አሁንም ጠንካራ እንደሆነ የአይኤምኤፍ መረጃዎች ያሳዩናል። ወርቅና ዲጂታል ገንዘብ የጂኦፖለቲካ ውጥረቶች በዓለም ላይ በመኖራቸው ኢንቨስተሮች እንደ ወርቅ ያሉ አስተማማኝ ንብረቶች ላይ ኢንቨስት ማድረጋቸውን ቀጥለዋል። እንግዲህ ዓለም በፈጠራና በኢኮኖሚ ሽግግር ውስጥ ናት። ኢትዮጵያም በዚህ ጉዞ ውስጥ በስታርታፖቿ አማካኝነት ድርሻዋን እየወሰደች ትገኛለች። ለዛሬ የነበረን መረጃ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። እኔ ቤቲ ነበርኩ። ቸር ሰንብቱ።